ሰላም ጤና ይስጥልኝ ውድ የቤኪ ቲዩብ ቤተሰቦች። ዛሬ የምነግራችሁ ታሪክ ልቦለድ አይደለም፣ ከፊልም የተወሰደም አይደለም። ነገር ግን ታሪኩን ስትሰሙት የጄምስ ቦንድ ፊልም ወይም የሆሊውድ ድርሰት እንደሆነ ይሰማችኋል። ነገር ግን ነገሩ የተፈጠረው በቀዝቃዛው ጦርነት ኮልድ ዋር ወቅት ነው። አሜሪካና ሶቪየት ህብረት ሩሲያ ዓለምን ለመቆጣጠር በሚፋጠጡበት ዘመን። ታሪኩ ስለ አንድ የጠፋች ግዙፍ የኒኩለር ሰርጓጅ መርከብ፣ ስለ አንድ እብድ ቢሊዮነርና በታሪክ ታይቶ ስለማይታወቅ የባህር ላይ ዘረፋ ነው። በዚህ ቪዲዮ ውስጥ አሜሪካኖች ከሰው ልጅ እይታ ውጪ በውቅያኖስ ጥልቀት ውስጥ የፈጸሙትን እስከዛሬ ድረስ ብዙ ሰው የማያውቀውን ፕሮጀክት አዙሪያን የተሰኘውን ኦፕሬሽን በጥልቀት እንመለከታለን። አብራችሁን ቆዩ። ጊዜው እንደ አውሮፓውያን አቆጣጠር የካቲት 1968 ዓመተ ምህረት ነው። ኬ-129 የተሰኘችው የሶቪየት ህብረት ግዙፍ ሰርጓጅ መርከብ ከሳይቤሪያ ወደ ፓሲፊክ ውቅያኖስ ጉዞ ጀመረች። ይህች መርከብ ተራ አልነበረችም። 3 ግዙፍ የኒኩለር ሚሳኤሎችን የተሸከመች አሜሪካን በማንኛውም ሰዓት ማጥቃት የምትችል የውሃ ውስጥ አውሬ ነበረች። ነገር ግን ከተወሰኑ ሳምንታት በኋላ ኬ-129 ሙሉ ለሙሉ ድምፁ ጠፋ። ዝምታ ነገሰ። ሶቪየቶች ተደናገጡ። መርከባቸው የት ገባች? ተጠለፈች ወይስ አደጋ አጋጠማት? የሶቪየት ባህር ኃይል መላው ፓሲፊክ ውቅያኖስን ማሰስ ጀመረ። መርከቦች፣ አውሮፕላኖችና ሰርጓጅ መርከቦች ተሰማሩ። ነገር ግን ፍለጋው ከባድ ነበር። ውቅያኖሱ ሰፊና ጥልቅ ነው። ከወራት ፍለጋ በኋላ ሶቪየቶች ተስፋ ቆረጡ። መርከባቸውን ማግኘት አልቻሉም። ነገር ግን በዓለም በሌላኛው ጫፍ አሜሪካኖች ሁሉንም ነገር ያውቁ ነበር። የአሜሪካ ባህር ኃይል በውቅያኖስ ውስጥ የተዘረጉ የድምጽ ማዳመጫዎች ነበሩት። እነዚህ ማዳመጫዎች አንድ ከባድ ፍንዳታ በውቅያኖስ ውስጥ እንደተፈጠረ መዝግበው ነበር። አሜሪካኖች የፍንዳታውን ቦታ በትክክል አገኙት። ከሃዋይ በሰሜን ምዕራብ አቅጣጫ 1500 ማይል ርቀት ላይ ነው። አሁን ውድድሩ ተጀመረ። ሩሲያውያን የራሳቸውን መርከብ ማግኘት አልቻሉም። አሜሪካኖች ግን ቦታውን ያውቃሉ። ዓላማው አንድ ነው። በውስጡ ያሉትን የኒኩለር ሚሳኤሎችና የሩሲያ ሚስጥራዊ ኮድ ቡክስ መስረቅ። አሜሪካኖች ዩኤስኤስ ሃሊቡት የተባለች ልዩ ሰርጓጅ መርከብ ወደ ቦታው ላኩ። ይህቺ መርከብ ካሜራዎች ነበሯት። ወደ 16000 ጫማ ወይም ወደ 5 ኪሎ ሜትር አካባቢ ጥልቀት ወረደች። የሚገርመው ነገር የጠፋችውን የሩሲያ መርከብ ፎቶግራፍ ማንሳት ቻሉ። ነገር ግን አንድ ትልቅ ችግር ነበር። መርከቧ የምትገኘው እጅግ በጣም ጥልቅ በሆነው ቦታ ላይ ነው። 16000 ጫማ ማለት ከፍታው የኪሊማንጃሮ ተራራን ያህል ወደ ታች መውረድ ማለት ነው። በዚህ ጥልቀት ላይ ያለው የውሃ ግፊት ብረትን እንደ ወረቀት ይጨፈልቃል። የአሜሪካ መንግስት ይህንን መርከብ ወደ ላይ ማውጣት ፈለገ። ነገር ግን እንዴት አድርጎ? 2000 ቶን የሚመዝን ብረት ከ5 ኪሎ ሜትር ጥልቀት፣ ያውም ሩሲያውያን ሳያውቁ። ይህን በሳይንስና በቴክኖሎጂ ታሪክ ታስቦ የማያውቅ እብደት ነበር። ብዙዎች አይቻልም አሉ። ነገር ግን ሲአይኤ ይቻላል አለ። ፕሮጀክቱ ስም ወጣለት። ፕሮጀክት አዙሪያን ተባለ። እዚህ ላይ ነው ታሪኩ ወደ ፊልም የሚቀየረው። አሜሪካኖች ይህንን ግዙፍ መርከብ ለማውጣት በውቅያኖሱ ላይ ትልቅ መርከብ ማቆም አለባቸው። ነገር ግን ሩሲያውያን ሳተላይት አላቸው። ለምን እዚህ ቆማችሁ ብለው ቢጠይቁስ? ሲአይኤ አንድ ብልህ ዘዴ አሰበ። ሽፋን ያስፈልገናል፣ ዓለም የሚያምነው ውሸት መፍጠር አለብን አሉ። በወቅቱ የዓለማችን ሀብታምና ሚስጥራዊ ሰው የነበረው ቢሊዮነር ሃዋርድ ሂውዝ ነበር። ሲአይኤ እሱን ቀረበው። ስምን እንድንጠቀም ፍቀድልን አሉት። አዲሱ ወሬ ለዓለም ተለቀቀ። ሃዋርድ ሂውዝ በውቅያኖስ ወለል ላይ የሚገኙ ማዕድናትን ለመቆፈር ወስኗል።
ለዚህም ግዙፍ መርከብ እያስገነባ ነው የሚል ነበር። ይህ ውሸት ፍጹም ነበር። ማንም አልጠረጠረም። ግሎማር ኤክስፕሎረር የተባለች ግዙፍና ዘመናዊ መርከብ ተገነባች። ይቺ መርከብ በውስጧ ወደ ታች የሚወርድ ግዙፍ የብረት ቆንጣጭ ነበራት። ዓላማው ማዕድን ለመቆፈር ሳይሆን የሩሲያን ሰርጓጅ መርከብ ከታች አንጠልጥሎ ለማውጣት የተደረገ ነበር። በ1974 ዓመተ ምህረት መርከቧ ተዘጋጅታ ወደ ቦታዋ ደረሰች። ከስር ያለው ጥልቀት ያስፈራል። የብረት ቆንጣጩ በቀስታ ወደ ታች መውረድ ጀመረ። የብረት ቱቦዎችን እየቀጠሉ ኪሎሜትሮችን ወደ ታች ላኩት። ይህ ሂደት ቀናት ፈጀ። ውጥረቱ ከፍተኛ ነበር። ልክ በዚህ ሰዓት ሁለት የሶቪየት የጦር መርከቦች በአካባቢው ደረሱ። የአሜሪካ መርከበኞች ድንጋጤ ውስጥ ገቡ። ተገኘን ይሆን? ኦፕሬሽኑ ይቋረጥ? የሩሲያው መርከቦች በሬዲዮ ጠየቁ። እዚህ ምን እየሰራችሁ ነው? አሜሪካኖች መለሱ። ማዕድን እየቆፈረን ነው። የሃዋርድ ሂውዝ ፕሮጀክት ነው። ሩሲያውያን አመኑ። ለጥቂት ጊዜ ቆይተው አካባቢውን ለቀው ሄዱ። አሜሪካኖች በትንፋሽ ቀጠሉ። ቆንጣጩ ታች ደረሰ። የሩሲያዋን K129 ሰርጓጅ መርከብ አቀፈች። መሳብ ተጀመረ። 2000 ቶን ክብደት። ኢንጂነሮች ትንፋሻቸውን ዋጡ። መርከቧ ከጭቃው ተላቃ ወደ ላይ መውጣት ጀመረች። 1 ኪሎ ሜትር፣ 2 ኪሎ ሜትር፣ 3 ኪሎ ሜትር ወደ ላይ ወጣች። ድሉ የተረጋገጠ መሰለ። ነገር ግን ልክ መርከቧ ከውሃው ወለል በታች ልትደርስ ስትል አንድ የብረት ጣት ተሰበረ። ድንገት ቡም! በከፍተኛ ጫናና ክብደት የተነሳ እየተጎተተች የነበረችው የሩሲያ ሰርጓጅ መርከብ ለሁለት ተሰበረች። ወሳኙና ብዙ ሚስጥሮቿን የያዘው የመርከቧ ክፍል ተመልሶ ወደ ጥልቁ ውቅያኖስ ሰጠመ። አሜሪካኖች በእጃቸው የቀረው 1/3ኛው የመርከቧ ክፍል ብቻ ነበር። ሲአይኤ ማመን አቃተው። ኦፕሬሽኑ በከፊል ከሸፈ። ነገር ግን ወደ ላይ በወጣው ክፍል ውስጥ ምን ተገኘ? 2 የኒውክሌር ቶርፒዶዎች፣ አንዳንድ ሰነዶችና የ6 የሩሲያ ወታደሮች አስክሬን። ምንም እንኳን ጠላቶች ቢሆኑም የአሜሪካ ባህር ኃይል ለነዚህ ወታደሮች ክብር ሰጠ። በባህር ላይ ሙሉ ወታደራዊ የቀብር ስነ ስርዓት ተደረገላቸው። ይህንን የቀብር ስነ ስርዓት ቪዲዮ ቀረጹት። ለምን? ወደፊት ለሩሲያ መንግስት ለማሳየት። አሜሪካኖች ተመልሰው የቀረውን ክፍል ለማውጣት አሰቡ። ነገር ግን አንድ ጋዜጠኛ ታሪኩን ደረሰበትና ሚስጥሩን ለዓለም አጋለጠው። ይህ ጋዜጠኛ ጃክ አንደርሰን ይባላል። ዓለም ተደነቀ። ሩሲያውያን አሜሪካ ምን እንደሰራች ሲያውቁ በድንጋጤ ፈዘዙ። የገዛ መርከባቸውን ከገዛ አፍንጫቸው ስር እነሱ ሳያውቁ አሜሪካ አውጥታ ነበር። ምንም እንኳን ሁሉም ሚስጥር ባይወጣም ፕሮጀክት አዞሪያን በሰው ልጅ ታሪክ እጅግ ውድና ውስብስብ የባህር ኃይል ዘረፋ ተብሎ ተመዘገበ። ኦፕሬሽኑ ዛሬ ባለው የገንዘብ ምንዛሬ ወደ $4 ቢሊዮን የሚጠጋ ወጪ ተደርጎበታል። ይህ ታሪክ የሚያሳየን የሰው ልጅ ለዓላማው ሲል የማይችለው ነገር ለማድረግ ምን ያህል ርቀት እንደሚሄድ ነው። የግሎማር ኤክስፕሎረር መርከብ የኢንጂነሪንግ ተአምር ሆና ቀረች። የዛሬው ታሪካችን ይህንን ይመስል ነበር። ስለዚህ ድፍረት ምን ተሰማችሁ? ይህን ሚሽን ፊልም ቢሰሩት የሚሳካ ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልን። ለቤኪ ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስገራሚ ታሪክ እስክንገናኝ ቸርን ሰንብት።